ብፁዕ ቅዱስ ድርቆዲዮስ የቅዱስ ሲኖዶስ ዋና ጻፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባና የዕለቱ ክብር እንግዳ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት ስራ ኃላፊዎች፣ ጥሪ የተደረገላችሁ እንግዶች፣ እንደየማዕረጋችሁ የተከበራችሁ አምባሳደሮች፣ ዲፕሎማቶች፣ መላ በዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች፣ የበዓሉ ታዳሚ ምእመናንና ምእመናት፣ ክብራትና ክቡራን፣ ከሁሉ አስቀድሜ እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ አደረሰን። አገራችን ኢትዮጵያ እጅግ አስደማሚ የሆኑ ከአገር አልፎ የዓለም ሀብት ለመሆን የቻሉ ታሪካዊ፣ ሃይማኖታዊና ባህላዊ ሀብቶች አሏት። እነዚህ ሀብቶቿ የኩራታችን ምንጭ፣ የደስታችን መገለጫ፣ የክብራችንና የማንነታችን ምልክት፣ የኢትዮጵያዊነት ከፍታ ማሳያ ናቸው። ቅዱሳን አባቶቻችን፣ ክብራትና ክቡራን፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል ከአንጡራ ሀብቶቻችን ውስጥ አንዱ ነው። በመንፈሳዊ ንጽሕናቸው ሰው ከኃጢአት እንዲነጻ የሚያስታውስ፣ ሕዝብ በአንድነት በሰላምና በፍቅር እንዲኖር የሚያስተምር ትልቅ ሃይማኖታዊ የአደባባይ በዓል ነው። ዛሬ ላይ ክብረ በዓሉ ከአገር አልፎ የመላ ዓለም ሕዝቦች ሀብት በመሆኑ በአገር ውስጥም ሆነ በውጭ አገር የሚገኙ ወገኖች በፍቅርና በደስታ የሚያከብሩት ተናፋቂ በዓል ሆኖ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህን ታላቅ ዓመታዊ ክብረ በዓልን ሁለንተናዊ እሴትን ጠብቆ እንዲቆይና ከዘመን ዘመን ተሻግሮ ለዚህ ትውልድ እንዲደርስ በማድረግ ረገድ ግንባር ቀደም ሚና ተጫውታለች። ዛሬ ላይም በዓሉ መንፈሳዊ ይዘቱን እንደጠበቀ በአማረና በደመቀ ሁኔታ እንዲከበር የሕዝባችን አንድነትና ፍቅር በሚያስተሳስር መልኩ ተፈጻሚ እንዲሆን በማድረግ መንፈሳዊና ታሪካዊ ኃላፊነቷን እየተወጣች ስለምትገኝ ከፍ ያለ ክብርና ልባዊ ምስጋና ይገባታል። ብፁዓን አባቶቻችን፣ ክብራትና ክቡራን፣ የጥምቀት በዓልን ስናከብር ከመሰብሰብ በስተጀርባ ያሉ መሰረታዊ ቁም ነገሮችን መርምረን በመረዳት ለሕይወታችን መሪ፣ ለሀገራችን ለውጥና እድገት፣ ለአንድነታችንና ህብረታችን መሰረት ልናደርገው ይገባናል። ዛሬ በሁሉም ሀገራችን አካባቢዎች በዚህ መልክ ታቦታትን በክብር አጅበን በመቶ ሺዎች የሚቆጠሩ ሕዝብ በአንድ ቦታ ተሰባስበን አምላካችን በምስጋናና በእልልታ ማክበር የቻልነው የሁላችንም ሀብት የሆነው ሰላም ስላለ ነው። ሰላም የሁሉም ነገር መሰረት ነው። ጽድቅ የሚገኘው ከፍቅርና ከሰላም እንጂ ከጥላቻና ከጠብ ባለመሆኑ በዚህ ታላቅ በዓል ላይ የታደምን ምእመናን ሆነ በዓሉን በሚዲያ አማካኝነት የምትከታተሉ ወገኖቻችን በሙሉ ለሀገራችን ሕዝቦች ሰላምና ፍቅር ከምንም ጊዜ በላይ በጋራ ልንጸልይና ልንሰራ ይገባል። የኢትዮጵያ ሀገራችን በፈጣን የለውጥና እድገት ጎዳና ላይ ትገኛለች። ወደ መዳረሻዋ የሚያደርሳትን ትክክለኛ መንገድም መጓዝ ጀምራለች። ይህን ጉዞ ከዳር በማድረስ ኢትዮጵያ ሀገራችን በዓለም የምትከበርና የምትደመጥ አገር እንድትሆን መላ ኢትዮጵያውያን በአንድነት ቆመን በጋራ ልንሰራ ይገባናል።
የጀመርነው የእድገትና የለውጥ ጉዞ በስኬት እንዲጠናቀቅ ሰላም፣ ፍቅርና አብሮነት በህዝባችን መካከል እንዲጸና ኢትዮጵያ ሀገራችን ልትበለጽግና ከፍ ብላ እንድታይ ፈጣሪ አምላካችን ይርዳን። በመጨረሻም በዓሉ በዚህ መልክ ውብ ደማቅና ሰላማዊ ሆኖ እንዲከናወን ጉልህ ሚና በመጫወት ድርሻችሁን ለተወጣችሁ ሁሉ ምስጋናዬን እያቀረብኩ በድጋሚ በዓሉ የሰላም፣ የፍቅር፣ የበረከት እንዲሆን ከልብ እመኛለሁ። እግዚአብሔር አምላካችን አገራችን ኢትዮጵያን ይባርክ። እጅግ በጣም አድርጌ አመሰግናለሁ።